በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለይኩን ክብር፣ ምስጋና፣ አምልኮ፣ ውዳሴ የባህሪው የሆነ መድኃኔ ዓለም መድኃኔ እግዚእ ለእርሱ ይሁን። ስለማይነገር ስጦታዋ፣ ስለማይከፈል ውለታዋ፣ የፍቅር እናት የሰላም እናት እማምላክ ወላዲተ አምላክ እግዝእትነ ማርያም ክብር ምስጋና ለእርሷ ይሁን። ልበ ሙሉ ብንሆን፣ በልጅ ብንባረክ፣ በትዳር ብንባረክ፣ ወጥተን ብንገባ፣ ሰርተን ቢያልፍልን፣ በሰው ፊት ክብርን ብናገኝ፣ ሞገስ የሆነችን በረከት፣ ትሩፋት፣ ክብር፣ ኃይል፣ ብርታት የምትሆነን እናቱ እማምላክ ወላዲተ አምላክ ክብር ምስጋና ለእርሷ ይሁን። ለክቡር መስቀሉ ምስጋና ይገባል። ዘወትር ጥበቃው የማይለየን ሊቀ መላእክ ቅዱስ ሚካኤል ክብር ምስጋና ዘወትር ጥበቃው የማይለየን ሊቀ መላእክ ቅዱስ ሚካኤል ክብር ምስጋና ላንተ ይሁን። ሊቀ መላእክ ቅዱስ ገብርኤል ሆይ ስለ ብስራት እናመሰግናለን። ስለማይነገር ስጦታው፣ ስለማይከፈል ውለታው ልዑል እግዚአብሔር ይክበር ይመስገን። ለይኩን። ሰላም ውድ ቤተሰብ እንዴት አደራችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እንግዲህ ባለፈው ሳምንት ያው አንድ የሆነ ስራ ሰርቼላችሁ ነበር፣ ግን ስራውን ዩቲዩብ ስለያዘብን ሊሄድ አልቻለም። ነገር ግን በቲክቶክ ለቀነዋል ማለት ነው። ዛሬ ደግሞ አንድ አዲስ ነገር ይዤላችሁ መጥቻለሁ። ያው ምልከታዬን ነው ብዙ ጊዜ የማጋራችሁ። እነዚህ ምልከታዎች ብዙ ጊዜ መንፈሳዊ እይታም ሊኖራቸው ግድ ነውና እነዚህ እይታዎች ብዙ ጊዜ መንፈሳዊ እይታ ይኖራቸዋል። ያው በዛሬው ደግሞ ማጋራችሁ ወቅቱን የተመለከተ ጉዳይ አንስቼ ነው። ወቅቱ የጾም ነው፣ የጾም ጊዜ ነው። አጋጣሚ ሆኖ ክርስቲያኑም ሙስሊሙም የሚጾምበት ወቅት ነውና በዚህ ወቅት ላይ የተለያዩ ቢዝነሶች ይጧጧፋሉ ማለት ነው። እንደዚህ ቢዝነስ ከሚደራላቸው ወይም ቢዝነሱ በደንብ ከሚሞቅላቸው ቦታዎች ውስጥ አንዱ ሬስቶራንት ነው። ሌላ ማስታወቂያ የሚሰሩ ሰዎች ናቸውና በዚህ በጾም ወቅት ማስታወቂያ የሚሰሩ ሰዎች የተለያዩ ሬስቶራንቶች ላይ በመገኘት እዛ በመሄድ የሬስቶራንቱን ስፔሻል የሆኑ የጾም ምግቦች ያሳዩናል ማለት ነው፣ ያስመለክቱናል። እና በዚህ ወቅት ላይ ከሄዱ የተለያዩ ቪዲዮዎች ውስጥ የታዘብኳቸውን እንደው ግርም ያለኝን ከጊዜ ወደ ጊዜ እየባሰበት የመጣ ነገርን ነው ይዤላችሁ የመጣሁት። ምንድነው? በዚህ ጾም ወቅት እንግዲህ ሙስሊሙም ክርስቲያኑም እየጾመበት ስለሆነ ሬስቶራንቶች የራሳቸውን የሆነ የተለያዩ የጾም ምግቦች ያቀርባሉ ማለት ነው። በዚህም እንግዲህ የክርስቲያኑንም የሙስሊሙንም የጾም ወቅት በማስመልከት የተለያዩ ብፌዎቻቸውን የሚያቀርቡ ሬስቶራንቶች አሉ። ጉዳዩ ከሬስቶራንቶቹ ጋር በተገናኘ አይደለም። ትዝብቴ ስለነሱ ቢዝነስ ላወራችሁ አይደለም። ነገር ግን እንደ አንድ ክርስቲያን የሚያሳስበኝን የሚከነክነኝን ነው ማጋራችሁ። እንደዚሁም ደግሞ ቪዲዮ እየሄዳችሁ የምትሰሩ ሰዎች፣ ስለ ሬስቶራንቱ ስፔሻል ስለሆኑ ምግቦቻቸው የምትሰሩ ሰዎች እባካችሁን አይምሯችሁን እንደው ከፈት አድርጋችሁ አስቡት። ኃላፊነት የሚሰማችሁ። እኔ ክርስቲያን ነኝ፣ ያውም የተዋሕዶ እምነት ተከታይ ነኝ። ስለዚህ ምንድነው በ40 ቀን በ80 ቀን የምቀበለው ወይም ደግሞ እኔ በ40 ቀን ወንድ ስለሆንኩ ሴቶቻችን ደግሞ በ80 ቀን የእግዚአብሔርን ልጅነት እንቀበላለን ማለት ነው። የእግዚአብሔርን ልጅነት ከሚያሳጡ ነገሮች ውስጥ ደግሞ አንዱ አመጋገባችን ነው ማለት ነው። ማለት እኛ የተቀበልነውን ልጅነት የኛ ሰውነት
ህንፃ ቤተ ክርስቲያን ብቻ ሳይሆን የኛ ሰውነት ለእግዚአብሔር ስጋ ማደሪያ ነውና ለመንፈስ ቅዱስ ማደሪያ ነውና ይህንን ማደሪያ መቀደስ ስላለብን ከብዙ ነገር መጠንቀቅ ይኖርብናል። አብሶ ከአመጋገባችን ከምንበላው ነገር መጠንቀቅ ይኖርብናል። ነገር ግን አሁን ያለው ትውልድ እየሄድንበት ያለው አካሄድ ፍጹም መንፈስ ቅዱስን ከማደሪያው አስወጥቶ የሚያስኬድ አይነት አመጋገቦችን፣ አበላሎችን፣ አዋዋሎችን እየዋልን ነውና እኔ እንጃ ብዙ ጊዜ ጠይቃለሁ። ስንቶቻችን ያ በ40ና በ80 ቀን የተቀበልነው ልጅነት አብሮን ይኖር ይሆን ወይ የሚል እሳቤ አለኝና ይህንንም ያስባለኝ ምንድነው አሁን ሰሞኑን እንደዚህ ቲክቶክ ላይ የሚለቀቁ ቪዲዮዎች አሉ። እጅግ በጣም የገረመኝ የመጀመሪያው ቪዲዮ ይሄ ነው። ሬስቶራንቱን እንደዚህ ነው ገሌ ነው ማለት አልፈልግም፣ ግን ማስታወቂያው የሚለን ምንድነው እንደምታዩት ሙስሊም ወገኖቻችን ረመዳንን አስመልክቶ በዚህ ሬስቶራንት ውስጥ የሚቀርበውን ምግብ መመገብ እንደሚችሉ መተው የመስገጃ ቦታ ማግኘተው መስገድ እንደሚችሉ እና መጠቀም ትችላላችሁ። እንደምታዩት ቺክን አሮስቶ አለ ይላል። እንደዚሁም ደግሞ ይሄ ተጠቅልሎ የምታዩት የተለያዩ በእነሱ ሬስቶራንት ውስጥ የሚገኙ ምግቦችን ነው የሚያስረዳውና ይሄ ልጅ ይህንን ማስታወቂያ የሰራው ልጅ በጣም የሚገርማችሁ ባለማህተብ ነውና ሬስቶራንቱ የማን ነው ማለት ሬስቶራንቶቻችን ከቅርብ ጊዜ ወዲህ አይደለም ነገሩ ቆይቷል። የሙስሊምም የክርስቲያንም የሚቀርብባቸው ሆነዋል። እኔ ሳቅ እንግዲህ ሙስሊሙ የክርስቲያኑን አይበላም፣ ክርስቲያኑም የሙስሊሙን አይበላም። የማንበላበት የራሳችን ሃይማኖታዊ ምክንያት አለ። ነገር ግን ከሆነ ጊዜ በኋላ ግን እነኚህ ነገሮች እየቀሩ መጥተው አሁን ያለንበት ደረጃ ላይ ደርሰናል ማለት ነው። እኔ በ40 ቀን ቤተሰብ በሌሊት ቆሞ እንግዲህ ስርዓቱን በሚገባ አሳልፈን ነው ተጠምቀን ልጅነትን ያገኘ ነውና እንደው እንደዚህ እንደቀላል የምናጣው ነገር አይደለም። የክርስቶስን ልጅነት ምግብ ሊቀር ይችላል። ነገር ግን አሁን ጾም ላይ እንግዲህ እንደምታዩት ይሄ ልጅ ባለማህተብ ነው። የተለያዩ ቪዲዮዎች ሰርቷል። ከሰራቸው ቪዲዮዎች ውስጥ ያው ይሄም ሌላ ቪዲዮ ነው። ይሄም ሌላ ቦታ ላይ በመገኘት የሰራው ቪዲዮ ነውና አልገባኝም ማለት ሙስሊሙም ክርስቲያኑም የሚበላበት ሬስቶራንት ማለት እንዴት ተብሎ ታርዶ ነው? በስማም ቢስሚላህም ተብሎ ታርዶ ነው ወይስ ደግሞ ያው ኢትዮጵያ ትቅደም እንደሚባለው ተብሎ ታርዶ ነው? ወይም ደግሞ ያው አውቃለሁ ከዚህ በፊት አንድ ሰው ነግሮኝ ነበረ ሆቴል ላይ ለሆቴል የሚቀርብ ግብአት ላይ ስጋ ላይ ስለ ጥራቱ ነው የሚጨነቁት። በእርግጥ ጥራት አለው ከጤና አንፃር ማለቴ ነው። ከእምነት አንፃር ግን ብዙ ጉድለት አለውና ከእምነት አንፃር በስማምም ቢስሚላህም ተብሎ እንደማይታረድ አንድ ሰው ኢንፎርም አድርጎኝ ነበረ። እውነት ይሁን ውሸት ባላቅም፣ ነገር ግን ያው ምንም ጥርጥር የለውም ከጽዳት አንፃር ትላልቅ ሆቴሎች ጥራት ያለው ነገር እንደሚያቀርቡ። ነገር ግን ከጥራቱ አይደለም ማለት የስጋ ጉዳይ አይደለም፣ የነፍስ ጉዳይ ነው። የእግዚአብሔር ልጅነት በአንዱ በእግዚአብሔር ልጅ ያላመነ ነው አሁን ተፈርዶበታል ይላልና ያው እምነታችን የእግዚአብሔርን ልጅነት የሚያሰጠን አንዱ መንገድ ነው። ምክንያቱም እናት አባቶቻችን ስላመኑ ነው እኛን ክርስትና ተጠምቀን የእግዚአብሔርን ልጅነት እንደምናገኝ ስላመኑ ነው ወስደው ያስጠመቁንና ክርስትናን ያገኘንበትን መንገድ በቤተሰብ በኩል ባለ እምነት የመጣ ነው። ነገር ግን ይዞ መቀጠል የኛ ጉዳይ ነውና ይዞ ለመቀጠል ከእንደዚህ አይነት ነገሮች መራቅ አለብን። አሁን እነኚህ ሬስቶራንቶች በጣም ትላልቅ ሬስቶራንቶች ናቸው። ታዋቂ ሬስቶራንቶች ናቸው። ባለ 4 ኮከብ አለ፣ ባለ 5 ኮከብ አለ። ያንን እንግዲህ ጾሙን አስመልክቶ ይኸው የአፍጥር ስርዓት የተለያዩ ብፌዎች ይቀርባሉ። ቀን ቀን ላይ ደግሞ ለክርስቲያኑ ያው በየአይነቱ ይቀርባል እና በጣም ሌላ የገረመኝና በጾም ላይ በቃ የተለመደው እኔ እንደው አባቶችም መምህራንም
በተለያየ ጊዜ አስተምረውታል። ግን ጾም በመጣ ቁጥር በደንብ አጽንኦት ሰጥተን ብናስተምርበት የተሻለ ይመስለኛል። ምንድነው ከቅርብ ጊዜ ወዲህ ይኸው እንግዲህ እንደምትመለከቱት ለጾም በሚል ብፌ ላይ የክርስቲያን ብፌ ላይ ምን ይቀርባል መሰላችሁ? አሳ ይቀርባል። አሳ በየትኛው መንገድ የጾም ሆኖ አያውቅም፣ የፍስክ ነው። ነገር ግን ሆድ ከአይምሮ በላይ ሲሆን በቃ ከስጋ ላለመራቅ ለሆድ ተገዢ ስንሆን በጭንቅላታችን ሳይሆን በሆዳችን ማሰብ ስንጀምር እንደው ነፍሳችን ሳይሆን ስጋችን ሲያስጨንቀን ምቾት ስንፈልግ ላለመራቅ ኧረ አሳ ጾም የለውም ብለን እንበላለን። በጣም የሚገርመው አሳ ጾም የለውም ብሎ የሚበላ አብዛኛው ሰው ስለ 5ቱ አዕማደ ምስጢራት ብትጠይቁት የሚያውቀው ነገር የለም። ስለ 7ቱ ምስጢራተ ቤተ ክርስቲያን ብትጠይቁት ምንም የሚያውቀው መሰረት የለም። ነገር ግን አሳ እንደማይበላ ይነግራችኋል። ወገቡን ይዞ ይከራከራል። ያ ምንድነው? ምክንያት ነው ራሱ ለመብላት ካለው ፍላጎት የተነሳ እና ሰው ከአይምሮ በታች ሲያስብ ማለት ከሆዱ በታች ሆነ ማለት ነው። ሰው ከአይምሮ በላይ ነው ወይም ደግሞ ከሆዱ በላይ ነው ማሰብ ያለበት። ከሆድ በላይ ጭንቅላት ነው የመጨረሻውና በጭንቅላት ካላሰብክ በጭንቅላትሽ ካላሰብሽ እንደዚህ ለማይረባ ነገር ዛሬ በልተነው ወደ ዳሪ ለሚጣል ነገር እንዲሁም ደግሞ ለጥቂት ለ40ና ለ42 ቀንና ለ55 ቀናት ለዚች የምታህል ቀን ተብሎ እንዲህ ያለ ነገር ውስጥ መግባቱ ያስተሳስባልና አብሶ እድሜያችን ትላልቅ የሆኑ ሰዎች ምናልባት መጾሙ ባዶ ሆድ መቆየቱ እንኳን ቢያቅተን እንደው የምንበላው በየአይነቱ በቂ ነበረ። አሳውን ትደርስበታል። ይኸው አሁን ሰሞኑን ዩቲዩብ ላይ እንደዚሁም ቲክቶክ ላይ የማያቸው ማስታወቂያዎች ከሬስቶራንት ጋር በተገናኘ በቃ የአሳ ብፌ አለ፣ ብፌው ላይ አሳ አለ። እንደዚሁም ደግሞ አሳ መብላት ለምትፈልጉ የጾም ወቅት ስለሆነ ማለት ነው። እንደውም አሳ የሚበላው ጭራሽ በሁዳዴ ቀን በቃ አሳ በደንብ የሚቀርብበትና የሚበላበት ቢዝነሱም የሚደራበት ጊዜ ሆኗልና እባካችሁን ህዝበ ክርስቲያን አብሶ የተዋሕዶ ልጆች ባለማተቦች እጅግ በጣም ያሳፍራል፣ ያስተዛዝባል። አባቶቻችን እንደዚህ አላስተማሩንም። እውነቱን ለመናገር የኔ አባት እንደዚህ አላስተማረኝም። የኔ አባት አስታውሳለሁ ታቦት በቲቪ ሲያይ ከሶፋው ላይ ተነስቶ ይሰግድ ይንበረከክ ነበርና የሌሎቻችንም አባቶች እንደዚህ ነበሩ። በእርግጠኛነት አሁን ከቅርብ ጊዜ ወዲህ እየተጠናወተን በሽታዎች ናቸው እንደዚህ እያጠፉን ያሉት። አብሶ ሶሻል ሚዲያው ከመጣ በኋላ ዲጂታል ሚዲያው በደንብ ከመጣ በኋላ ያው ማስታወቂያ የሚሰሩት ሰዎች ቢዝነስ ነው እንጂ የሚሰሩት ይሄ ከእምነት አንጻር እውቀትም ያን ያህል ዲቴል ኖሯቸው ወይም ደግሞ እውቀቱን ቢኖራቸው እንደዚህ በማስተዋል ተጉዘው ላይሰሩት ይችላሉ። ነገር ግን አሁን የልጅ እንዳልኳችሁ በቃ ባለማህተብ ነው፣ ስራው ነው የሚሰራው። ነገር ግን ከዚህ አንጻር አላሰበውም እና ልጁ በክፋት ነው ብዬ አይደለም ይሄንንም ነግራችሁ፣ አለማስተዋሉን ግን እንዲያስተውለው ነው ወደፊት ያመጣሁትና ልጁ ብቻ ሳይሆን ይህንን ቪዲዮ በማየት ምናልባት ሄደን በጾም ወቅት አሳ ይበላን በእውነቴን ነው የምላችሁ ንሳ መግባት ይኖርብናል። በቃ አሳ በልቻለሁ ብላችሁ ምን ችግር አለው የሚላችሁ አባት ካለ ገዳምም ሄዳችሁ ንሳችሁን መግባት ትችላላችሁ። የሚቀበሉ አሉ፣ የማይቀበሉ አሉ። እውነታው ግን በቃ አሳ አይበላም፣ ጾም ነው፣ ጾም አለው። ክርስቶስ አሳን አብልቷቸው የለ ወይ? እንደው የሌለ ፍልስፍና ክርስቶስ አሳን ያበላቸው በሮብ ቀን ነው በአርብ ቀን ነው ብዬ ብጠይቅ የትኛው ቀን ላይ እንደሆነ እንዲህ ነው ብለህ ልትነግረኝ ትችላለህ? ሐዋርያትስ ክርስቶስ እያለ በእውነት ጾምን ይጾሙ ነበረ? ሙሽራው እያለ ከነሱ ጋር ጾምን ይጾሙ ነበረ? ማለት ሮብና አርብስ የተጀመረው ከክርስቶስ ትንሣኤ በኋላ ነው በፊት ነው? ይህንን ሁላ ጠይቁና ተረዱ። አሳ ይበላል አይበላም ብላችሁ የምትጠይቁ ሰዎች የእነዚህን ጥያቄዎች
አሁን ያነሳሁትን ጥያቄዎች መልሶች ስታገኙት በእውነት አሳ ይበላል አይበላም የሚለው መልስ ይመለስላችኋል ማለት ነው። ስለዚህ እባካችሁን ህዝበ ክርስቲያን በዚህ ሰዓት ሆቴል ሄዳችሁ የምትበሉ ሰዎች እስቲ ቆም ብላችሁ አስቡት። ቀን ለእናንተ በየአይነቱ ይሸጡላችኋል። ማታ ደግሞ የአፍጥር ሰዓት ለወንድሞች ደግሞ ብፌ ያቀርቡላችኋልና ከዛስ በኋላ እሺ ጾም ተፈታና እዛ ሬስቶራንት ስትሄዱ ከዛስ በኋላ እንዴት ነው የምትበሉት? የክርስቲያን ነው የሙስሊም ነው ቤቱ? ወይስ ደግሞ ማንም መጥቶ መመገብ ይችላል የሚል አቋም ነው ያላቸው ብዙዎቹ። ሆቴል ስለሆኑ ማለት ነው፣ ኢንተርናሽናል ሆቴል፣ ባለ 4 ኮከብ ሆቴል ስለሆኑ ሙስሊሙም ክርስቲያኑም መብላት ይችላል ነው ወይስ ከጊዜ በኋላ ከሚሊኒየሙ በኋላ ከ2000 በኢትዮጵያ አቆጣጠር ከ2000 በኋላ ድሮ የሙስሊምና የክርስቲያን ብለን ለይተን የምንበላው ነገር ቀረ? አዲስ ፋሽንም ከሆነ እንግዲህ አሳውቁን። እና እኔም መክራችሁ ህዝበ ክርስቲያን እንግዲህ ስልቅጥ አድርገህ አሳን የበላ ሆቴል ቤት ሄደ ስጋን በልተ ማደሪያነትን ያበላሸ ማደሪያነትሽን የክርስቶስን የመድኃኔዓለምን ማደሪያነት ያበላሸ ከወዲሁ ንስሐ በመግባት ቄደር በመጠመቅ ራሳችንን ማጽዳት ይኖርብናል ማለት እወዳለሁ። ስለዚህ የዛሬ ያጋሯችሁ ነገር ይህንን ይመስላል። እስቲ እንደዚህ አይነት ማስታወቂያዎችን ደጋግማችሁ ቲክቶክ ላይ ብዙ ማስታወቂያዎች አሉ፣ ሶሻል ሚዲያው ላይ ብዙ ማስታወቂያዎች አሉ። በጾም ወቅት አሳ የሚያስተዋውቁ በጾም ወቅት አሁን እንደነገርኳችሁ ይሄኛው ሆቴል እንግዲህ በጣም ትልቅ ሆቴል ነው ይታወቃል። ህዝበ ክርስቲያኑም ይገባበታል፣ ሙስሊሙም ይገባበታል። ያው ገጽታውን ማሳየት አልችልም፣ እንሸፍነዋለሁ። ስሙንም መጥቀስ አልችልም፣ ያው ከቢዝነስ አንጻር ከህግም አንጻር ሊያስጠይቀን ስለሚችል። ስለዚህ እባካችሁን ህዝበ ክርስቲያን እንዲህ ያለ ነገር በጣም በማስተዋል ልንጓዝ ይገባል። እናንተ ያላሰባችሁትን ነገር ታጡበታላችሁ፣ የእግዚአብሔርን ቅዱስ መንፈስ ታጡበታላችሁ። እሱ ማደሪያውን ካልቀደስንለት ከኛ ጋር ሊቆይ አይችልም። ለምን ይመስላችኋል? አሳማ አትብላ፣ ይህ ትላትል እንደ ቻይና አይጥ ምናምን አትብላ የሚባለው ምክንያቱም አንተ የመልከ ጸዴቅ ልጅ ነህ፣ የመልከ ጸዴቅ ዘር ነህ። ካህኑ መልከ ጸዴቅ መስዋዕትን ያቀርብ የነበረ የመድኃኔዓለም ምሳሌ ተደርጎ የሚቆጠረው የካህኑ መልከ ጸዴቅ ልጅ ነህ። ስለዚህ የጥንት አባትህ በዚህ ስርዓት የመጣ ነው፣ በዚህ ስርዓት ያለፉ ናቸው ቤተሰቦቻችንና ይሄ ቀላል ነገር አይደለም። አሁን እኛ ዘመን ላይ ሲመጣ የሚቆምበት ምንም ምክንያት የለም። አባቶች ያንን ስርዓት ስላስቀጠሉ እውቀታቸው፣ ልዕቀታቸው፣ ልዕልናቸው ከኛ ጋር በፍጹም አይገናኝም። እነሱ የሚገርም ልዕልና ላይ የነበሩ ከፍታ ላይ የነበሩ አባቶች ናቸው። እኛ ግን በእኛ ዘመን ላይ ስንደርስ አይደለም እነሱ ከፍታ ላይ ልንደርስ ሆዳችንን ማሸነፍ አቅቶን እንዲህ ባለ አስቀያሚና ተልካሻ ነገር ውስጥ ገብተን ከአባቶቻችን ጋር የኖረውን መድኃኔዓለምን እንዲወጣ እንዲርቅ መንፈስ ቅዱስን እንዲወጣ እንዲርቅ እያደረግን ነውና እባካችሁን ህዝበ ክርስቲያን በእውነት ወደ ልቦናችን እንመለስና ይህንን ነገር እናስተውል። እንግዲህ ቄደርን መጠመቅ ካለብን ተጠምቀን ዳግም ንስሐ ገብተን አዲስ ልጅ መሆን ይኖርብናል ብዬ አምናለሁ። ነገር ግን ወንድሞች፣ ማስታወቂያ የምትሰሩ ሰዎች እስቲ በማስተዋል አስቡት። ያው በክፋት እንዳልሆነ ይገባኛል። ስለዚህ ለዛሬ ያስኩላችሁ ፕሮግራም ወቅቱን የሚመስል ነው እንዳልኳችሁ ነው። ጥሩ ነገር ታዩበታላችሁ ብዬ ገምታለሁ። እስቲ ሀሳብ አስተያየታችሁን ስጡኝ። ከዚህ ከማዕድ ጋር በተገናኘ አብሶ ቀን
የክርስቲያን ማታ ማታ የሙስሊም ጾምን በማስመልከት ብፌ የሚያዘጋጁ ሬስቶራንቶችን አስመልክቶ ሐሳብ ካላችሁ ምን የምትሉት ነገር ይኖራል አጋሩኝ ለማለት ፈልጋለሁ። እኔ በዚህ መንገድ መጥቻ አጋራችኋለሁ። እናንተ ደግሞ በኮሜንቶቻችሁ ወይም ደግሞ በሐሳቦቻችሁ ታጋሩኝ ዘንድ ጠይቃችኋለሁ። አመሰግናለሁ። ክብር ምስጋና አምልኮ ዳሴ የባህሪው የሆነ መድኃኔ ዓለም መድኃኔ ጊዜ ለእርሱ ይሁን። እናቱ እማምላክ ወላዲተ አምላክ እግዝእትነ ማርያም የሁላችን እናት ክብር ምስጋና ለእርሷ ይሁን። ለክቡር መስቀሉ ምስጋና ይገባል። ሊቀ መላእክት ቅዱስ ሚካኤል ሆይ ስለ ጥበቃ አመሰግናለሁ። ሊቀ መላእክት ቅዱስ ገብርኤል ሆይ ስለ ብስራት አወድሳለሁ። ጻድቃን ሰማዕታት ቅዱሳን ደናግላን እንደየክብራቸው ክብርና ምስጋና ለእናንተ ይሁን እላለሁ። ይህንን ጊዜ ሰጠን፣ ይህንን ጊዜ አደለን፣ ዛሬንም እድሜ ጨመረልን መድኃኔ ዓለም ወልደ ድንግል ማርያም ክብር ምስጋና አምልኮ ውዳሴ ከአርያም እስከ ምድር ከምድርም እስከ አርያም በፍጥረታት አንደበት ሁሉ ለእርሱ ይሁን ለይኩን። ዘኢትዮጵያ